ብፁዕ አባታችን ከልብ እናመሰግናለን። ሙሉ መርሃ ግብራችንን ዘርዘር ባለ መልኩ በመስቀል አደባባይ የምናቀርብ ሲሆን አሁን እንደው ለይታ ያህል እግዚአብሔር ፈቅዶላችሁ በዚሁ በጽርሐ ጽዮን ሰብስቧችኋልና እንደዚህም ሁሉ የዚህንን ዓለም ኑሮ እግዚአብሔር በምትሹት መልኩ አሳክቶላችሁ በኋላም በደብረ ጽዮን እንዲሰበስባችሁ እንዲሰበስበን ቅዱስ ፈቃዱ ይሁን እያልኩኝ ለአሁኑ ለይታ አይናችን ማየት ስላለበት የልባችን ማረፊያ የሆነውን ሊሰራ የታቀደውን እንዲህ ሄደን እስከ ተራራዋ ጎን ድረስ የምትታየን ቤት ድረስ ደርሰን በዚህ ወርደን እንሄዳለን። ሁሉም ይታየናል። ዝርዝሩን በኋላ እናቀርብላችኋለን። ሰዓት ለመቆጠብ በዚህ መልኩ እናጠናቅቃለን። ከጲላጦስ አደባባይ እስከ ቀራኔዮ ያለው ማለት ነው። ፍኖተ መስቀሉን ዝግዛግ እየመታ ይሄድና መጨረሻ ላይ ከ70 እስከ 100 ሜትር ስዕሉ ተሰርቷል። ግን 70 ይሁን 100 ሜትር ከፍ ይበል እያልን ነው። ጠቅላላ ከተማዋን አይደለም ከዚያ በላይ አሻግሮ የሚያሳይ ነው የሚሆነው። ሙሉ መርሃ ግብራችንን ዘርዘር ባለ መልኩ በመስቀል አደባባይ የምናቀርብ ሲሆን አሁን እንደው ለይታ ያህል እግዚአብሔር ፈቅዶላችሁ በዚሁ በጽርሐ ጽዮን ሰብስቧችኋልና እንደዚህም ሁሉ የዚህንን ዓለም ኑሮ እግዚአብሔር በምትሹት መልኩ አሳክቶላችሁ በኋላም በደብረ ጽዮን እንዲሰበስባችሁ እንዲሰበስበን ቅዱስ ፈቃዱ ይሁን እያልኩኝ ለአሁኑ ለይታ አይናችን ማየት ስላለበት የልባችን ማረፊያ የሆነውን ሊሰራ የታቀደውን እንዲህ ሄደን እስከ ተራራዋ ጎን ድረስ የምትታየን ቤት ድረስ ደርሰን በዚህ ወርደን እንሄዳለን። ሁሉም ይታየናል። ዝርዝሩን በኋላ እናቀርብላችኋለን። ሰዓት ለመቆጠብ በዚህ መልኩ እናጠናቅቃለን። ኑ በዚህ ሰላም ናችሁ? እንዴት ናችሁ? ያው ቤተ ክርስቲያን ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አላት። ስለዚህ ሕገ ቤተ ክርስቲያንን ስርዓተ ቤተ ክርስቲያንን ተከትሎ ስለሚገነባ የዚህ ታላቅ ህንጻ ቤተ መቅደስ በሩ ወደ ተራራው ነው። እንደ እንትን ቢሆን ወደ አስፋልቱ ይሆን ነበር፣ ግን የቤተ ክርስቲያን ስርዓት ስለማይፈቅድ ወደ ተራራው ነው። በዚህ ተራራ ላይ እንደምታዩት እዚህ ላይ 2 መድረኮች ይኖሩታል። እዚህ ዋናው መድረክ አለ። ከዚህ አንድ ከፍ ብሎ አንድ ካህናቱ ልክ ላሊበላ ላይ ዝማሬ ሲያቀርቡ እንደምናየው ይህም ያንን የሚወክል ይሆናል ማለት ነው። ከዚያ በኋላ ፍኖተ መስቀሉ ከዚህ ከተራራው ወዲያ ጫፍ ድረስ ይሄዳል። ከጲላጦስ አደባባይ እስከ ቀራኔዮ ያለው ማለት ነው። ፍኖተ መስቀሉን ዝግዛግ እየመታ ይሄድና መጨረሻ ላይ ከ70 እስከ 100 ሜትር ስዕሉ ተሰርቷል። ግን 70 ይሁን 100 ሜትር ከፍ ይበል እያልን ነው። ጠቅላላ ከተማዋን አይደለም ከዚያ በላይ አሻግሮ የሚያሳይ ነው የሚሆነው። ስለዚህ መጽሐፍ ቅዱስን እየተረጎመ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ የትኛውም ላይ ምዕራፍ እንዳረፈ ከየትኛው ወደ የትኛው ምዕራፍ እንደሄደ ምንባብ ያለው መጽሐፍ ቅዱሳዊ ታሪክ ያለው ያንን በግልጽ ኢየሩሳሌም ላይ እንደምናየው እዚህም ላይ እናየዋለን ማለት ነው። ጠጠሩ ስለሚያንሸራት ተጠንቀቅሽ። ቤተ ክርስቲያኑን ለማየት እዚህ የተሻለ ያሳየናል ብዬ ነው። ዘወር ብላችሁ ካሜራችሁን ቤተ ክርስቲያኑን ውሰዱ። ይህ ቤተ ክርስቲያን ቅድም እንዳልኳችሁ 5220 ካሬ ሜትር ላይ ያረፈ ግዙፍ ቤተ ክርስቲያን ነው።
ዝርዝሩን በኋላ እናቀርበዋለን። በውስጡ ምን ምን እንዳቀፈ መስቀሉ መስቀለ ክርስቶስን እየተከተለ ማለት ፍኖተ መስቀሉን ይዞት ነው የሚሄድ ይሆናል። ከላይ ጫፍ ላይ ደብረ ቅዱስ የምንለው ቅዱስ ሚካኤል ቤተክርስቲያን አለ። ተራራው ጫፍ ላይ የተራራው መሸፈኛ ማለት ነው። ሌላው ይሄ የምታዩት መጀመሪያን ቦታ ስንረከብ ዛፍ የሚባል የለውም። የታችኛው ኮሸሽላ ያህያሹ የሚሉት የወረሰውና ፎቃቃ መሬት ነበረ። አልፎ አልፎ እነዚህ የምናያቸው ትልልቆች ዛፎች ወደ ተራራው ነበሩ። ትንንሾች ሆነው ገና ችግኞች። ከዚያ በኋላ ቤተክርስቲያን ያደረገችው የምታዩትን ወይራውን፣ ጽዱን፣ ዝግባውን አገር በቀል እጽዋት በሙሉ በየዓመቱ በብዙ ሺህ የሚቆጠሩ እጽዋት ተክላለች። እነሆ ሁሉም ደግሞ ይዟል። ከተወሰኑ ዓመታት በኋላ ራሱን የቻለ ስመጥር ደን ይሆናል ማለት ነው። ደግሞም ቤተክርስቲያን መታወቂያዋም ይሄ ነው። የቅዱሳን መናኸሪያቸው ልዩ ልዩ የዱር አራዊት ሁሉ የሚገኙበት ይሆናል። ዛሬም ጀምረዋል። እንደ ጅግራ፣ እንደ ቆቅ፣ እንደ ሚዳቋ የመሳሰሉት እየመጡ በዚህ ይታያሉ ማለት ነው እንደ እግዚአብሔር ፈቃድ። ስለ እሷ ቤት አልነገርኳችሁም። እሷ አሁን የምትገነባ ቤት በመጀመሪያ ይህንን ለማሰራት ቆርቆሮ በቆርቆሮ ሁና መቆጣጠሪያ ጽሕፈት ቤት ነበረች። አሁን እሷን እየገነባን ያለ ነው። ለጸሎትም ትሆናለች። በሌላ መልኩ ዙሪያዋን በካሜራ እንትን ብላ አይን ሆና ይህንን አካባቢ በሙሉ የምትጠብቅ ናት ማለት ነው። ዝግባ የማይለይ ሰው ካለ ይሄ ዝግባ ነው፣ እሱ ዝግባ ነው። ሌሎቹ ወይራዎች ናቸው። እዚህ አካባቢ ይሄ የሚባል ዛፍ እዚህ ውስጥ ሳር የለውም። ይሄ ዛፍ አይደለም፣ ቤተክርስቲያን ናት የተከለች በሙሉ። በ2009 ነው ቦታውን ጥር ወር የተረከብነው። ግልጻል መጀመሪያ ላይ ይህንን በጥር 2009 ዓመተ ምህረት እንደተረከብ ነው። ከዚያ አካባቢ ላይ ቆርቆሮ በቆርቆሮ መቃረቢያ ሰርተን ነበረ። በኋላ ግን አሁን የምታዩትን ይህን መቃረቢያ በ44 ቀናት ውስጥ በብሎኬት በዚህ አይነት መልኩ ተሰርቶና ተጠናቆ በ44ኛው ቀን እመቤታችን ቅድስተ ቅዱሳን ድንግል ማርያም ታቦተ ሕጓ ከዚህ ገብቶ አገልግሎት እየሰጠ ይገኛል ማለት ነው። ዋናው ቤተ መቅደስ ስራው ተጠናቆ እስከሚፈጸም ከዚህ ነው የምንገለገለው። ሰላም ተተውለት ይሄ የምናየው ወይም ያለንበት ቦታ የባህር ዳር ሀገረ ስብከት ጽሕፈት ቤት ነው። ይህ ህንፃ የተገነባው በዚህ አስኬማ መጠን እይታ ነው። የተወሰነ አስቸግሮን መጨረሻ ላይ ትንሽ ለውጥ አድርገናል እንጂ ሙሉ በሙሉ ውቅሮ ይህ ነው ማለት ነው። መንበረ ጵጵስና እንደመሆኑ ይህ የባህር ዳር ሀገረ ስብከት ጽሕፈት ቤት ሲሆን ከፍ ያለው አዳራሽ አሁን ያለንበት ነው። ከታች ወደ 3 አዳራሾች አነስ አነስ ያሉ አሉት። ደረጃቸውን የጠበቁ ልዩ ልዩ ጽሕፈት ቤቶች ከሊቀ ጳጳሱ ጀምሮ እስከታች ያሉት ድረስ ተጠናቀዋል። አሁን የፊኒሽንግ ስራ የማጠናቀቂያ ነው። ወደ ታች ያለው እንደውም እንዳያችሁት ሁሉም ነገር ከተጠናቀቀ በኋላ የኛ ሐሳብ እዚህ ላይ ነበረ የገታ ነው። የሆነ ሆኖ ግን ፍሳሽ እንደሚሰርቅ ስናረጋግጥ የፕላን ለውጥ አድርገን ይህንን ጣራ እንድናደርግ ተገደናል እንጂ እዚህ ላይ ነበር የተጠናቀቀ አልቆ ነበር ማለት ነው። የመሸከም አቅሙ ግን ከዚህም በላይ ብዙ እንዲሄድ ተደርጎ ነው የተሰራው በባለሙያዎቹ። ስለዚህ ጽሕፈት ቤታችን ነው ቤተክርስቲያንን ወክሎ ሁሉንም ነገር የሚይዝ የሚያቅፍ ነው። ለጊዜው እየተጠቀምንበት ያለው የተራራው መስቀል ከዚያ ላይ ነው። ይሄ ጊዜያዊ ነው።
ዋናው መስቀል ቅድም እንዳልኳችሁ በቤተ ክርስቲያኑ በምዕራብ ትይዩ ነው የሚተከለው። ከፍታውም ትልቅ ነው። ውስጥ ለውስጥ ነው። በደረጃም በሊፍትም እዚያ ላይ የምንወጣ። ወደዚያኛው መስቀል ለመውጣት የገመድ መኪና ወይም ኬብል ካር የምንለውን ነው የምንጠቀም ለህፃናት፣ ለአረጋውያን። ያንኛውን ስንመለከት ይህኛው ግን በጊዜው አሁን አገልግሎት እየሰጠ የሚገኘው ነው። ከዚህ ወደ ጎን ደብረ ቅዱስ ሚካኤል ቤተክርስቲያን ይገኛል። ባህር ዛፉ ድረስ የቤተ ክርስቲያኒቱ ይዞታ ነው። እዚያኛው ወዲያ የሚታየው ባህር ዛፍ ድረስ የቤተ ክርስቲያኒቱ ይዞታ ነው፣ ተራራውን ጨምሮ ማለት ነው። ስለዚህ እዚህ ላይ ብዙ የምትሰራቸው አሏት ቤተ ክርስቲያን። በኋላ ላይ የሚሰሩትን ስራዎች የታሰቡትን የተሰሩትን እንዘረዝራቸዋለን። ገባ ገባ በሉ። ለእንግዶች ቅድሚያ ስጡና ልጆቻችን አስተናግዱ። መላከ ሰላም እለፉ። ቶሎ በሉ። እለፍ ና ወደዚህ ና፣ እዚህ ጋር ኑ። ለእንግዶች ቶሎ በሉና ከዚያ ደግሞ እናንተን ራሳችሁን አስተናግዱ። ይሄ ጊዜያዊ ጽሕፈት ቤታችን ነው፣ የሀገረ ስብከቱ። ሁሉንም የሚወክሉ ጽሕፈት ቤቶች አሉ፣ የገዳሙን፣ የሀገረ ስብከቱን። ይሄ የሊቀ ጳጳሱ ጽሕፈት ቤት ነው። በዚህ ነው የምንጠቀም። ይሄንን ገንብተን እስከምንጨርስ አንዱ ይሄ ነው። እንደገና ደግሞ መንበረ ጵጵስናውን ማታ ታዩታላችሁ። ግንባታ ይጀመር። እንደ አጥርም ሆነው በውጭ በኩል ያገለግላሉ። ከውስጥ ደግሞ መኖሪያ ጽሕፈት ቤቱ ነው ያገለግላሉ። ከዚህ በተረፈ እዚህ ግንባታ ላይ ነው ያለን። ፈቃደ እግዚአብሔር ሆኖ እንግዲህ የምታዩት ቤተ መቅደስ ከተጀመረ 6 ዓመት ከ9 ወር ሆኖታል። በዚህ 6 ዓመት ከ9 ወር ፈቃደ እግዚአብሔር ሆኖ በእሱ መግቦት በቅድስተ ቅዱሳን በድንግል ማርያም እናትነት በቅድስት ቤተክርስቲያን ልጆችና አለኝታነት ስራው ሳይቋረጥ ከዚህ ደርሰናል። የዛሬውም ደግሞ ይህንኑ ባለበት ተሎ ለማከናወንና ለመፈጸም ወደ ሌሎቹ ቀሪ ስራዎቻችን ለመሸጋገር እንድንችል ጥሪ አድርገናል። በጥሪው መሰረት ደግሞ መጥታችኋል። ከልብ እናመሰግናለን። እግዚአብሔር ይባርካችሁ። ሁሉንም እንደ ታሪክ ትጠብቃለች። እዚህ ውስጥ ያሉ 2 መኪኖች እናያለን። ይህች ላንድ ሮቨር የመጀመሪያዋ የጠቅላላ ጎጃም የሚለው ሀገረ ስብከት በአንድ ላይ ሆኖ አሁን ወደ 5-6 የተከፋፈለ ነው። ደብረ ማርቆስ ላይ ሆኖ ሁሉንም ጠቅላላ ጎጃም ጠቅላይ ግዛትን ሊቃነ ጳጳሳቱ በሚመሩበት ጊዜ መኪናቸው ይህች ላንድ ሮቨር ነበረች። ይህች ላንድ ሮቨር ሀገር ያቀናች ከበረሃ እስከ ደጋ ከደጋ እስከ ቆላ ተዘዋውራ ቅድስት ቤተክርስቲያንን ያገለገለች ብዙ አባቶች ያገለገሉባት የተገለገሉባት መኪና ነች። ዛሬም ትሄዳለች። አንዳንድ ነገሮችን የማስተካከል ካልሆነ በስተቀር ሞተሯ አስጠግነነዋል። ጤነኛ ነው፣ ታገለግላለች። ግን ለጊዜው እንደ ቅርስም ስለሆነች እዚህ አቁመናታል። ይችኛዋም ብዙ ዘመናት ያገለገለች ስትሆን አሁንም ኮሌጁን እያገለገለች ትገኛለች። ስለዚህ ቤተክርስቲያን ሁሉንም ጠብቃ ከትውልድ ወደ ትውልድ ታስተላልፋለች። ቤተክርስቲያን ይሄ አሮጌ ነው፣ ይሄ በቃው፣ ይሄ ዘመናዊ ነው፣ ይሄ ኋላ ቀር ነው ብላ የምትጠለው ነገር የለም። ኋላ ቀር የሚባለውን በጥንት ምንነቱ፣ ይዘቱ፣ አስተማሪነቱ ትውልድን ታስተምርበታለች። ዘመኑን ደግሞ ዋጅታ በዘመኑ መጠን ትሸጋግራለች፣ ታሻግራለች። ጥንት መሪ ናት፣ ዛሬም የመሪነቷን ስራ ይዛ መጓዝ አለባት። ጽኑ እምነታችን ነው። እንደ ኋላ ቀር የሚያዩት ሰዎች አለማወቅ ካልሆነ በስተቀር ምንጊዜም ቤተክርስቲያን ኋላ ቀር ሆና አታውቅም። ቀዳሚት ነች፣ ትቀድማለች፣ ታስተምራለች፣ ታንጻለች፣ ትገነባለች። ጥበብን ለልጆቿ ታስተምራለች። የጥበብ ግምጃ ቤት ናትና ወደ ኋላ የቀረች የምናስመስላት ካለን የኔ ቢጦችና እኔን መሳዮች ካልሆነ በስተቀር ቤተክርስቲያን በባህሪዋ ንጽሕት፣ ቅድስት፣ ሁለንተናዋ ምሉም በቤት ስለሆነች ስራዋን ትሰራለች።